እሺ፣ ወደዚህ ጥልቅ ውይይት እንኳን በደህና መጣችሁ። ዛሬ የምንመረምራቸው ምንጮች የሚጀምሩት በጣም ትልቅ ከሆነ ሰማያዊ ክርክር ነው። አዎ፣ የእግዚአብሔር ትእዛዛት ለፍጡራን ይከብዳሉ ወይስ አይከብዱም የሚል። በትክክል። ይህ ጥያቄ የሁሉም ነገር መሰረት ይመስላል እና በሚገርም ሁኔታ እነዚህ ምንጮች የበኩር ፍሬዎች የሚባሉት ለዚህ ጥያቄ የእግዚአብሔር ሕያው መልስ እንደሆኑ ይገልጻሉ። በጣም ትክክለኛ መነሻ ነው። ነገሩን በሙሉ የሚቆጣጠረው ይሄ ማዕከላዊ ጥያቄ ነው። እውነት ነው። ምንጮቹ እንደሚሉት የክርክሩ መነሻ ሰይጣን ያቀረበው ክስ ነው። ክሱ ቀላል ነው። እግዚአብሔር የፈጠራቸው ፍጡራን መላእክትም ሆኑ ሰዎች የእርሱን ትእዛዛት መጠበቅ አይችሉም። በጣም ጥልቅ ክስ ነው። አዎ፣ ትእዛዛቱ ፍቅር የጎደላቸውና ማይተገበሩ ናቸው የሚል ነው። ይህ ክስ በቀላሉ የሚታይ አይደለም። ምክንያቱም በፍጡራን ልብ ውስጥ በእግዚአብሔር ባህሪ ላይ፣ በትእዛዛቱ ፍትሐዊነት ላይ ጥርጣሬን ይዘራል። ያ ደግሞ ለኃጢአት በር ይከፍታል ማለት ነው። በትክክል። ያ ጥርጣሬ ለእውነተኛ ፍቅር ትልቁ እንቅፋት ነው። ስለዚህ አጠቃላይ የፍጥረት ታሪክ እንደነዚህ ምንጮች አስተሳሰብ ይህንን ክሱ ውድቅ የማድረግ ሂደት ነው። ስለዚህ የበኩር ፍሬዎች የሚለው ጽንሰ ሐሳብ ወደዚህ ነው የሚገባው። እነሱ ማስረጃዎቹ ናቸው ማለት ነው። ልክ እንደዛ። እነሱ የእግዚአብሔር ሕያው ማስረጃዎች ወይም ምንጮቹ እንደሚሉት የሰማዕት ምስክሮች ናቸው። የሰማዕት ምስክሮች? አዎ። የነሱ ሕይወት እና በተለይ ሞታቸው ትእዛዛቱ በእግዚአብሔር ኃይል ሊጠበቁ እንደሚችሉ በተግባር ያረጋግጣል። እስከ ሞት ድረስ በመታዘዝ የሰይጣንን ክስ መሠረተ ቢስ ያደርጉታል። እና ያኔ ነው ትንሣኤው ይመጣው? አዎ። በመጨረሻም የመጀመሪያው ትንሣኤ የእነዚህ ምስክሮች የመጨረሻ ማረጋገጫ፣ የሰይጣን ክስ ሙሉ በሙሉ ውድቅ የሚሆንበት ቅጽበት ይሆናል ተብሎ ተቀምጧል። እሺ፣ ይህንን ፈታተው በጣም ትልቅ ሐሳብ ነው። ምንጮቹ ይህንን የበኩር ፍሬዎችን የመሰብሰብ ሂደት በደረጃ ነው የሚያስቀምጡት? አዎ፣ በአንድ ጊዜ የሚሆን ክስተት አይደለም። እስኪ ከመጀመሪያውን ጀምር። የመጀመሪያው የበኩር ፍሬ ማን ነው? የመጀመሪያው ያንቀላፉት የበኩር ፍሬ ይባላል። ይህ የሚያመለክተው አንድና አንድ ግለሰብን ብቻ ነው፣ ኢየሱስ ክርስቶስን። እሺ፣ ምንጩ ይህንን ከብሉይ ኪዳን የበኩር በዓል ጋር በቀጥታ ያገናኘዋል። እዚህ ላይ አንድ ነገር ግልጽ ላድርግ። እሺ። የቀረቡልን ምንጮች ከኮሪያ የመጡ ስነ መለኮታዊ ትንታኔዎች ስለሆኑ በዓላቱን በኮሪያኛ ስማቸው ይጠሩቸዋል። ለምሳሌ የበኩር በዓልን ቾሲልጄል ይሉታል። ቾሲልጄል? አዎ፣ ቾሲልጄል። ይህንን ማወቁ ለውይይታችን ይጠቅማል እና በዘሌዋውያን 23 ላይ እንደምናውቀው ከሰንበት ማግስት የሚቀርበው የመጀመሪያው የእህል ነዶ ከሞት የተነሳውን ኢየሱስን ያመለክታል። ገባኝ። እርሱ ከመቃብር በመነሳት የመጀመሪያውና ዋነኛው የበኩር ፍሬ ሆኗል። ስለዚህ የመጀመሪያው የበኩር ፍሬ አንድ ግለሰብ ነው፣ ኢየሱስ። ይሄ በጣም ኃይለኛ መነሻ ነው። ነገር ግን ፍሬዎች የሚለው ቃል ብዙ ቁጥርን ያመለከተ። ልክ ነው። ስለዚህ ታሪኩ እዚህ ላይ እንደማያበቃ ግልጽ ነው። ምንጮቹ ከዚህ ከአንዱ ፍሬ ወደ ብዙዎች የሚደረገውን ሽግግር እንዴት ያብራሩታል? ጥሩ ነጥብ ነው። ሽግግሩ የሚከናወነው በሁለተኛው ደረጃ ነው። ሁለተኛው ቡድን የመንፈስን የበኩር ፍሬ የተቀበሉ ቅዱሳን ይባላሉ። እሺ። ይህ ደግሞ ከሌላ በዓል ጋር ይያያዛል። የፔንቴኮስቴ በዓል ወይም በምንጮቹ አጥራር ኦሱንጀል ከበኩራት በዓል ማለቴ ኢየሱስ ከተነሳበት ጊዜ በኋላ በ50ኛው ቀን ሐዋርያት መንፈስ ቅዱስን ተቀበሉ። ምንጩ ይህንን መንፈስ የፊተኛው ዝናብ ብሎ ይጠራዋል። ቆይ እስኪ፣ የፊተኛው ዝናብ የሚለው አገላለጽ በጣም ትኩረት የሚስብ የእርሻ ዘይቤ ይመስላል። ምንጮቹ ለምን ይህንን ቃል ተጠቀሙ? በጣም አስፈላጊ ዘይቤ ነው። ያው በእስራኤል የግብርና አቆጣጠር የፊተኛው ዝናብ በመከር መጀመሪያ ላይ ዘሩ እንዲበቅል እና እንዲያድግ የሚረዳ ዝናብ ነው። የኋላኛው ዝናብ ደግሞ በመከር መጨረሻ ላይ ፍሬው እንዲበስልና ለመሰብሰብ እንዲዘጋጅ የሚረዳ ነው። ገባኝ። ስለዚህ የፊተኛው ዝናብ መንፈስ ቅዱስ በጴንጤቆስቴ ዕለት መውረዱን ያመለክታል። ይህ መንፈስ አማኞችን በእምነታቸው እንዲያድጉና እንዲበዙ አድርጓል። ስለዚህ በዚያ መንፈስ የተገኙት ደቀ መዛሙርት የሁለተኛው ምድብ ሆኑ ማለት ነው። በትክክል። ከዚያ በኋላ የመጡት ቅዱሳን ሁሉ የሁለተኛው ምድብ የበኩር ፍሬዎች ሆነዋል። ይህ ሂደትም ዛሬም ድረስ ቀጥሏል ተብሎ ተገልጿል። ገባኝ። ስለዚህ ከኢየሱስ እንደ አንድ ዘር ተጀምሮ በፊተኛው ዝናብ አማካኝነት ብዙ ፍሬዎች መብቀል ጀመሩ ማለት ነው። ነገር ግን የፍጻሜው ዘመን ታሪክ ውስጥ አንድ የተለየ ሶስተኛ ቡድን እንዳለ ተጠቅሷል።
ቁጥራቸውም ጭምር ተነግሯል። አዎ፣ ስለ እነሱ እስኪ እናውራ። እዚህ ላይ ነው ነገሩ ወደ ፍጻሜው ዘመን የሚሸጋገረው። ሦስተኛው ቡድን ከሰዎች መካከል የተዋጁ የበኩር ፍሬዎች ይባላሉ። እነዚህ ቁጥራቸው 144,000 እንደሆነ በራእይ 14 ላይ በግልጽ ተጠቅሷል። 144,000? አዎ። ምንጮቹ ልዩ ባህሪያቶቻቸውን በዝርዝር ያስቀምጣሉ። ለምሳሌ ከሴቶች ጋር ያልረከሱና ድንግልና አላቸው ይላቸዋል። እሺ፣ ይህ ገለጻ በጣም ምሳሌያዊ ይመስላል ነው። በጣም ለምሳሌ ከሴቶች ጋር ያልረከሱ ድንግሎች የሚለው ቃል በቃል መወሰድ አለበት ወይስ ምንጮቹ መንፈሳዊ ትርጉም ይሰጡታል? በጣም ጥሩ ጥያቄ ነው። ምንጮቹ ይህንን በፍጹም ቃል በቃል አይወስዱትም። ይልቁንም ሴቶች በዚህ አውድ ውስጥ ያው በራእይ መጽሐፍ ውስጥ እንደተገለጸው ዓለማዊና ከሃዲ የሆኑ የሃይማኖት ሥርዓቶች ወይም መንግሥታትን እንደሚያመለክቱ ይገልጻሉ። አሃ፣ ገባኝ። ስለዚህ ድንግልና ማለት ከእነዚህ ዓለማዊ ኃይላት ጋር በመንፈሳዊ ሁኔታ ያልተዳሩ ወይም ያልተደራደሩ ታማኝነታቸውን የጠበቁ ማለት ነው። ፍጹም ታማኝ የሆኑ ማለት ነው። በአፋቸው ውሸት የሌለባቸው መባሉም የሰይጣንን የውሸት ክስ በመቃወም ለእውነት የቆሙ መሆናቸውን ያጎላል። ይህ ትልቅ ልዩነት ያመጣል። ስለዚህ የ144 ሺዎች ልዩነት የመንፈሳዊ ብስለትና የታማኝነት ደረጃቸው ነው ማለት ነው። ልክ ነው። ይህ ከሁለተኛው ቡድን በምን ይለያቸዋል? ልዩነቱ ቅድም በጠቀስነው የእርሻ ዘይቤ ላይ ነው። እነዚህ ግለሰቦች የኋላኛውን ዝናብ የተቀበሉ ናቸው። የኋላኛው ዝናብ? አዎ፣ የኋላኛው ዝናብ ፍሬውን ለመከር እንደሚያበስለው ሁሉ ይህ የመንፈስ ቅዱስ ልዩ ስጦታ እነዚህን 144,000 ሰዎች ለመጨረሻው ፈተናና ሰማዕትነት እንደሚያዘጋጃቸው ምንጮቹ ያስረዳሉ። በጣም የሚገርም ነው። እና አንድ ወሳኝ ነጥብ ያስቀምጣሉ። የፊተኛውን ዝናብ የተቀበሉ ብቻ የኋላኛውን ዝናብ መቀበል ይችላሉ። ስለዚህ አንዱ ለሌላው መሰረት ነው ማለት ነው። አዎ፣ ሁለተኛው ደረጃ ለሶስተኛው ደረጃ መሰረት ነው። የ144,000ዎቹ መሰብሰብና መታተም የፍጻሜው ዘመን መጀመሪያን ያመለክታል። እሺ፣ እዚህ ላይ አንድ ወሳኝ ጥያቄ አለ። የ144 ሺዎቹ መታተም የፍጻሜው ዘመን መጀመሪያን ያመለክታል ተብሏል። ነገር ግን ምንጮቹ ይህንን ክስተት ከበዓላቱ የጊዜ ሰሌዳ ጋር እንዴት ነው በትክክል የሚያቆራኙት? የአንዱ መጠናቀቅ ለሌላው መነሻ የሆነው በምን አመክንዮ ነው? አመክንዮው ይሄ ነው። የጴንጤቆስቴ ዘመን ወይም የፊተኛው ዝናብ ዘመን ዋና ዓላማው እነዚህን 144,000 ምስክሮች ማዘጋጀት ነው። እሺ፣ ቁጥራቸው ሲሞላና በኋለኛው ዝናብ ሲታተሙ የጴንጤቆስቴ ዘመን ዓላማውን አሳክተዋል ማለት ነው። በቃ ያ ዘመን ተዘጋ ማለት ነው። ተዘጋ። ይህ ክስተት ልክ እንደ ሰብል መሰብሰቢያ ደወል ነው። የፍሬዎቹን መብሰል የመከር ወቅት መጀመሩን ያበስራል። በብሉይ ኪዳን አቆጣጠር የመከር ወቅት በዓላት የሚጀመሩት በሰባተኛው ወር ነው። ስለዚህ የ144 ሺዎቹ መታተም ወደ እነዚህ የመጨረሻ በዓላት ማለትም ወደ ዳስ በዓል ወይም በምንጩ አጠራር ቾማክ ጄል የሚደረግ ሽግግርን ያመለክታል። ቾማክ ጄል ይህ ቅደም ተከተል በጣም አስገራሚ ነው። ስለዚህ የመከር ወቅት በዓላት የፍጻሜው ዘመን የጊዜ ሰሌዳ ይሆናሉ ማለት ነው። በትክክል። እስኪ በዝርዝር እንያቸው። የመጀመሪያው የመከር በዓል የትኛው ነው? የመጀመሪያው የመለከት በዓል ነው። ይህ በሰባተኛው ወር በመጀመሪያው ቀን የሚከበር ሲሆን የኢየሱስን ዳግም ምጽአት ያመለከታል ተብሏል። ዳግም ምጽአት ግን ምንጮቹ እዚህ ላይ አንድ ልዩነት ያስቀምጣሉ። ይህ ምጽአት መጀመሪያ በምድር ላይ ሳይሆን በሰማይ የሚደረግ መገለጥ እንደሆነ ይገልጻሉ። የሰማዕት ምስክሮች ቁጥር ልክ ሲሞላ በራእይ መጽሐፍ የተጠቀሰው ሰባተኛው መለከት ይነፋል እና ያ ለቀጣዩ ክስተት ምልክት ነው። አዎ፣ ሰባተኛው መለከት ሲነፋ ምን ይከሰታል? ያ ነው እንግዲህ ትልቁ ክስተት። አዎ፣ ያኔ ነው ሁለተኛው እና ምናልባትም ዋነኛው ክስተት የሚመጣው የመጀመሪያው ትንሣኤ። አዎ፣ ሰባተኛው መለከት ሲነፋ በክርስቶስ የሞቱት ሰማዕታት በሙሉ ይነሳሉ። በዚያን ጊዜ በሕይወት የነበሩት የ144,000 አካል የሆኑት ቅዱሳንም ይለወጣሉ። ዋው! ይህ ትንሣኤ ለሰይጣን ክስ ቀጥተኛና ሕያው መልስ ነው። ትንሣኤን መጠበቅ አይቻልም ላለው እነሆ እስከ ሞት ታዞ ከሞት የተነሱ ምስክሮች የሚል ምላሽ ይሰጠዋል። ይህ ግልጽ ነው። ከትንሣኤው በኋላስ የጊዜ ሰሌዳው ይቀጥላል። የመለከት በዓል፣ ስርየት፣ ዳስ በዓል ሁሉም ሰንሰለት ናቸው ማለት ነው። ልክ ነው። ግን አንድ ያልገባኝ ነገር አለ። ምንጮቹ እንደሚሉት ቀጣዩ የስርየት ቀን ነው። የስርየት ቀን ደግሞ የፍርድ ጊዜ ሲሆን 7ቱ መቅሰፍቶች የሚፈሱበት ነው።
አዎ ይህ ከትንሣኤው በኋላ ወዲያውኑ እንዴት ይጀምራል? በትንሣኤ የተነሱት ቅዱሳን በዚህ የፍርድ ጊዜ ውስጥ ያልፋሉ ማለት ነው? በጣም ወሳኝ ጥያቄ ነው። ምንጮቹ እዚህ ላይ ግልጽ ልዩነት ያስቀምጣሉ። ትንሣኤውና መለወጡ ቅዱሳንን ከሚመጣው መቅሰፍት የሚያድናቸው መከላከያ ነው ይላሉ። ስለዚህ እነሱ አይጎዱም፣ ወደ ሰማይ ይወሰዳሉ። ስለዚህ የስርየት ቀን ፍርድ የሚመለከተው በምድር ላይ የቀሩትንና የአውሬውን ምልክት የተቀበሉትን ነው። እሺ፣ አሁን ግልጽ ሆነልኝ። አዎ ይህ በዓል በሰባተኛው ወር በ10ኛው ቀን የሚውል ሲሆን ከመጀመሪያው ትንሣኤ በኋላ በምድር ላይ ለሚቀረው ዓለም የፍርድ ጊዜ መጀመሩን ያመለክታል። እሺ፣ ስለዚህ ቅዱሳኑ ከተለዩ በኋላ ፍርዱ ይጀምራል። ከዚያም የመጨረሻው በዓል የዳስ በዓል ይመጣል። ይህ ምንን ያመለክታል? ፍጻሜው ምንድን ነው? አራተኛውና የመጨረሻው ክስተት የዳስ በዓል ነው። በሰባተኛው ወር በ15ኛው ቀን የሚጀምረው ይህ በዓል የሺህ ዓመት መንግሥትን ያመለክታል። የሺህ ዓመት መንግሥት? አዎ ምንጮቹ እንደሚሉት ኢየሱስ ሰባቱ መቅሰፍቶች ካለቁ በኋላ ከቅዱሳኑ ጋር ወደ ምድር ይመለሳል። የአውሬውን ሰራዊት ድል ካደረገ በኋላ ሁሉም ሰማዕት ምስክሮች በአዲሲቱ ኢየሩሳሌም ሲሰበሰቡ የሺህ ዓመቱ መንግሥት ይጀመራል ይላሉ። እና የዳስ በዓል መባሉ ከምን ጋር ያይዛል? ያው በታሪክ እስራኤላውያን ከግብፅ ባርነት ወጥተው በምድረ በዳ በዳስ የኖሩበትን ጊዜ የሚያስታውስ ነው። እውነት ነው። በተመሳሳይ የሺህ ዓመቱ መንግሥትም ቅዱሳን ከዚህ ኃጢአተኛ ዓለም ወጥተው ከክርስቶስ ጋር የሚነግሱበት ዘመን ፍጻሜ ነው ተብሎ ይተረጎማል። ስለዚህ እነዚህ ሁሉ ክስተቶች ሲጠቃለሉ ወደ መጀመሪያው ነጥባችን እየተመለስን ነው። ይህ ሁሉ ሰማያዊ ድራማ፣ እነዚህ በዓላት እና ፍጻሜያቸው ለምን አስፈለገ? ዋናው ግብ ምንድን ነው? ዋናው ግብ ወደ ጀመርንበት ክርክር ስንመለስ የትእዛዛቱን እውነተኝነትና የእግዚአብሔርን ባህሪ ማረጋገጥ ነው። የሰማዕት ምስክሮቹ በተለይ የመጨረሻዎቹ 144,000 እስከ ሞት ድረስ በመታዘዝ እና በመጨረሻም ከሞት በመነሳት ፍጡራን ትእዛዛቱን መጠበቅ አይችሉም የሚለውን የሰይጣን ክስ ሙሉ በሙሉ ውድቅ ያደርጋሉ። የእነሱ ሕይወት ራሱ ማስረጃ ይሆናል ማለት ነው። በትክክል ሕይወታቸው፣ ሞታቸው፣ ትንሣኤያቸው ትእዛዛቱን ሊጠበቁ የሚችሉ እና የፍቅር መግለጫዎች መሆናቸውን በተግባር የሚያሳይ ማይካድ ማስረጃ ይሆናል። ምንጮቹ እንደሚሉት የሰማዕታቱ ቁጥር መሞላት አለበት። ይሄ እንዴት ከሰይጣን እንቅስቃሴ ጋር ያያያዛል? እዚህ ላይ አንድ የሚገርም ግንኙነት ያለ ይመስላል። አዎ እዚህ ላይም አንድ አስገራሚ ተቃራኒ አለ። ምንጮቹ እንደሚሉት የሰማዕታቱ ቁጥር ሊሞላ ሲል ሰይጣን ከሰማይ ወደ ምድር ይጣላል። እሺ በምድር ላይም በታላቅ ቁጣ ቅዱሳንን ለማጥፋትና የእግዚአብሔርን ዕቅድ ለማደናቀፍ አውሬዎችን ያስነሳል። ነገር ግን ያ ድርጊቱ ሌላ ውጤት ያመጣል። አዎ ይህ የጥፋት ድርጊቱ ሳያውቀው የእግዚአብሔርን ዕቅድ ያፋጥናል። ሰይጣን ቅዱሳንን ሲገድል በዕለቱ ለፍጻሜው የሚያስፈልገውን የሰማዕታት ቁጥር እንዲሞላ እያደረገ ነው። ስለዚህ የሰይጣን የራሱ የጥላቻ እርምጃ ለሽንፈቱ መንስኤ ይሆናል ማለት ነው። ይሄ ትልቅ አይረኒ ነው። በጣም በቁጣ ተሞልቶ የሚያደርገው ነገር በእውነቱ የራሱን የክስ መዝገብ የሚዘጋበትን ሁኔታ እያመቻቸ ነው። በትክክል ልክ ያ ቁጥር ሲሞላ ጨዋታው ይቀይራል። የመጀመሪያው ትንሣኤ ይፈጸማል እና ያኔ የሰይጣን የክስ ስልጣን ሙሉ በሙሉ ያበቃለታል። ከእንግዲህ ፍጡራን አይታዘዙም ብሎ በሰማያዊው ፍርድ ቤት መከራከር አይችልም። ምክንያቱም ማስረጃዎቹ ከፊት ለፊቱ ቆመዋል። ልክ እንደዛ ከፊት ለፊቱ እስከ ሞት ታዘዙና ከሞት የተነሱ 14400 ምስክሮች ይኖራሉ። ክርክሩ እዛ ላይ ይዘጋል። ይሄ ነጥብ ወሳኝ ነው። ክርክሩ ሲጀመር ትእዛዛቱን መጠበቅ አይቻልም በሚል ነበር። ነገር ግን 14400ዎቹ ይቻላል ብለው በተግባር አስመሰከሩ። ያኔ ምን ይሆናል? ያኔ መስፈርቱ ጸንቷል ማለት ነው። ስለዚህ ጥያቄው መስፈርቱን ማን ጠበቀ፣ ማን ጣሰ ወደሚል ይቀየራል። ትእዛዛት ማይናወጥ የፍርድ መስፈርት ይሆናሉ። ሰይጣን ደግሞ የመጀመሪያውና ታላቁ ሕግ ጥሰኛ ስለሆነ በጸናው መስፈርት መሰረት ፍርዱን መቀበሉ ግድ ይሆናል። ስለዚህ እግዚአብሔር በኃጢአተኞች ላይ ፍርድ ሲያመጣ ሌሎች ፍጡራን የእርሱን ፍቅርና ፍትሕ በተሳሳተ መንገድ እንዳይረዱት ያደርጋል ማለት ነው። በትክክል ያ ነው ዋናው ነጥብ። ሰይጣን እግዚአብሔርን ጨካኝና የማይቻለውን የሚጠይቅ አድርጎ ስሎታል። ነገር ግን ሰማዕታቱ በእግዚአብሔር ኃይል ትእዛዛቱን መጠበቅ እንደሚቻል ሲያሳዩ ያ ስዕል ይሰባበራል። ፍርዱ ጻድቅ መሆኑን ሁሉም ይረዳል። ሁሉም ፍጥረት ይገነዘባል።
ኢየሱስ በዳግም ምጽአቱ ትእዛዛቱን የሚጥሱትን ሁሉ በሚፈርድበት ጊዜ ፍርዱ ከጭካኔ ሳይሆን ከፍቅርና ከጽድቅ የመነጨ መሆኑን ሁሉም ያያሉ። ማንም እግዚአብሔርን ፍትሐዊ አይደለም ብሎ ሊከስ አይችልም። እንግዲህ በጣም ውስብስብ ነገር ግን ወጥ የሆነ ምስል አይተናል። የበኩር ፍሬዎች የሚለውን ጽንሰ ሐሳብ ከብሉይ ኪዳን በዓላት እና ከፍጻሜው ዘመን ክስተቶች ጋር የሚያቆራኝ ጉዞ ነበር። እውነት ነው። ከኢየሱስ እንደ አንድ የበኩር ፍሬ ጀመርን፣ በፊተኛው ዝናብ ወደ በዙ ደቀ መዛሙርት እና በመጨረሻም በኋላኛው ዝናብ በስሎ ወደሚያሩ 44,000 ሰማዕታት ደርሰናል። እና ሁሉም ነገር የሚያጠነጥነው ያንን የመጀመሪያ የሰይጣን ክስ ውድቅ በማድረግ የእግዚአብሔርን ትእዛዛቱን እውነተኝነት እና የእርሱን ባህሪ ጽድቅ በማረጋገጥ ላይ ነው። አዎ፣ ዋናው መልእክት እምነት በተግባር እንደሚረጋገጥ እና ያ ተግባር ደግሞ ዓለም አቀፋዊ ክርክርን የሚፈታ ታላቅ ፋይዳ እንዳለው ነው። የበኩር ፍሬዎቹ ታሪክ የዚህ ማሳያ ነው። ለማሰላሰል አንድ የመጨረሻ ሐሳብ እንተው። እሺ፣ ምንጮቹ የሰማዕታት ምስክሮች ቁጥር መሞላት እንዳለበት ደጋግመው ያጓላሉ። ይህ ዓለም አቀፋዊ የጊዜ ሰሌዳ በግለሰቦች ምርጫና ተግባር ላይ የተመሰረተ ከሆነ ይህ በግላዊ ሰብአዊ ኃላፊነትና በመለኮታዊ ዕቅዶች መገለጥ መካከል ስላለው ግንኙነት ምን ይጠቁማል?